ከትናንትና የቀጠለው ቪዲዮ እንግዲህ ሁላችንም ዘስፔንስ ሆነን ሁላችንም ስንጠብቀው አብርሽ ወደ ቤተሰቦቹ ጋር እንግዲህ ዳኒ ይዞት ሄደ በማለት ብዙዎቻችሁ እንግዲህ ዳኒ በህይወቱ ታሪክ ሰራ፣ ዳኒ አንበሳ፣ ዳኒ ይችላል እያላችሁ ነው። ግን እውነት ነው ወይ ወደ ቤተሰቡ ሄደ የሚለውን ያው ተምኔሉም ግልጽ አድርጎታል። አብርሽ እንደተባለውም እንግዲህ ቡዜ ጋ ነው ይዞት የሄደው። እውነትም እንደተባለው እኔ ግን እምቢ ብሎት ይመለሳል ብዬ ነበረ። ይዞት ሄዷል። ይዞት ከሄደው በኋላ ደግሞ መጨረሻው እንዴት እንደሚያጓጓ ቤተሰቦቼ አትጠይቁኝ። ምናልባት ሙሉን ያያችሁም ያላያችሁም ትኖራላችሁ ማለት ነው። እኔ ግን ወደ መሀሉ ገባ አድርጌ ቪዲዮን አላወራም፣ የራሴን ሀሳብ አስተያየት ነው የምሰጣችሁ ውዶችዬ። እንግዲህ ሀብሉ ከወለቀለት በኋላ በስንት ትግል እንግዲህ የተገኘው ዴቭም ተገኝቷል፣ ቡዜም አለች። እንደተባለውም ዳኒ በስንት መከራ እንግዲህ አብርሽን ቡዜ ቤት ይዞት ተገኝቶ እንደ ጻል ልጅ እያባበሉት ምን እያሉት የሆነ ነገር በቃ ምን ልበላችሁ፣ ያንን አብል ለማውለቅ ብዙ አይነት ዘዴ ተጠቅመው እንግዲህ ከላዩ ላይ አብሉን አውልቀውለታል። ታዲያ አብሉ ከወለቀለት በኋላ አብርሽ እንዴት ነው ወደ ራሱ ተመለሰ ወንስ እንዴት ነው የሚለው የሚያስገርመው እሱ አይደል? እኔስ የደነቀኝ እሱ አይደል? ቤተሰቦቼ እንዴት አመሻችሁ? ውድና የተከበራችሁ አድማጭ ተመልካቾቼ እንዲሁም ደግሞ የሩታዬ ወዳጆች እህቶች፣ የኔ ምርጦች እንዴት አመሻችሁን የኔ ውዶች? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ እንዲልልኝ ምኞቴ ነው ማለት ነው የኔ ውዶች። ወዳችሁና ፈቅዳችሁ ደግሞ ቤተሰብ ለምታደርጉኝም ላይክም ሰብስክራይብም ሼርም ደስ ያላችሁን ሀሳብ አስተያየትም ለምትሰጡኝ በጣም ነው ማመሰግነው። ያው ታንኪዩ ማለት ወዳለሁ ማለት ነው ውዶችዬ። እንግዲህ ዛሬ ሁላችንም በጉጉት ስንጠብቀው የትናንትና ሁለተኛውን ያው ከዳኒ ዩቱብ ቤት ቀጥለን እንግዲህ ዛሬ አብርሽ ቤት ተገኝተናል እንበል። ዛሬ የተለቀቀው በሱ ቤት ስለሆነ አይታችሁታልና እዛ ላይ እንግዲህ እናንተም በኮሜንታችሁ እኔም በዚሁ በሀሳቤ እንግዲህ እናወራበታለን፣ እንፈተፍትበታለን። ለእኔ ታየኝ፣ ለእናንተም የታያችሁ ነገር አለ እሺ አትሉም? ዛሬ እንግዲህ አብሎ እልቆለታል በስንት መከራ እንዳልኳችሁ በቃ ብስኩትና ከረሜላ ለአብርሽ መስጠት ነው የቀራቸው። አላስነካም ብሎ አላስወልቅም የሚስቴ ስጦታ ነው ብሎ በስንት መከራ እንደ ሕፃን ልጅ እንግዲህ ዳኒ በዚህ ጋር እያወራው ቡዜና ዴቭ ደግሞ እንደምታዩት እዛ ጋር አንገቱ ላይ ያለውን ሀብል በስንት መከራ ወርቆለታል። መውለቁ አይደለም እኔ ገረመኝ። እኔ ብያቸዋለሁ በፊትም ሀብሉ ላይ ምንም አይነት ችግር የለም ቤተሰቦቼ። አብርሽ አውቆ እየተጠቀመው ያለው ነገር ነው። ከሄርሜላ ለመራቅ ስንል አልሰማችሁም? አሁንም ሀብሉ በመውለቁ ብዙዎቻችሁ ደስተኛ ሆናችኋል። ከአብርሽ ላይ የሆነ ነገር የተገለጠ መስሏችኋል። ምናልባት በአንድ ቀን እኮ ይሄ ነገር አይሆንም፣ ምናልባት አብርሽ በአንድ ቀን ወደ ራሱ አይመለስም ልትሉ ትችላላችሁ። እሱን እያደረ እየዋለ በ3 በ4 ቪዲዮ የምናየው ይሆናል። ምክንያቱም ልትከራከሩ ትችላላችሁ። እንዴት በአንድ ቀን እኮ አይሆንም ልትሉች፣ ግን በአንድ ቀንም ይሆናል። የሆነ ሰው ላይ ይሄ ልጅ እኮ ከመኪና ጋር ተቃይቶ ወይም የመኪና አደጋ ደርሶበት ያለውን በሙሉ የኋላ ታሪኩን የረሳ ሰው እኮ አይደለም፣ የረሳ ሰው አይደለም አይደለ? ሀብሉን አላችሁ ሁላችሁም ትኩረታችሁን እስከ ቤተሰቦች ጭምር። በነገራችን ላይ የአብርሽ ሀብል ላይ ትኩረት እንዲደረግ ያደረገው ኮሜንቶች ናቸው በብዛት። እዛ ላይ የሆነ ነገር አለ ቤተሰብ ካላወለቀነት ካልደረሰላት ወንድም እህቶች የት ናችሁ በማለት ድምፃችሁን ስታሰሙ ቆይታችሁ ነበር። ደስ ይላል፣ ችግር የለውም። ድምፃችሁ ተሰምቷል፣ ሀብሉም ወልቆለታል። እሺ ሀብሉ ከወለቀለት በኋላ አብርሽ እንዴት ነው ሄርሜላን ጥምጥም? እሷስ ወዲያውኑ ነበረ እሷ ቤት እንደተገኘ የደወሉላት መሰለኝ። እንደውም በር ላይ ሁሉ ቆማ ግቢ እስከምትባል የምትጠብቅ ሴት አይነት እስከምትመስል በአንዴ ነው ዱብ ያለችው ቡዜ ቤት። እሺ ሀብሉ ከወለቀለት በኋላ አብርሽ ጋር ምንድን ነው ከበፊት ምን አይነት ለውጥ አያችሁ? ተለወጠ አብርሽ? የድሮ አብርሽ ተመለሰ? እንደውም የባሰ ነው የሆነው። እንደውም የባሰ እህት ቤት እኮ ነው ተቀመጠ፣ እህት ቤት እኮ ነው ስትለው ቡዜ ምን እንዳላት ታውቃላችሁ? ምን እንዳላት ታውቃላችሁ ወይ? ቤተሰቦቼን በትኜ ነው እንዲ አንቺ ቤት የምቀመጠው፣ ሚስቴን ልጄን በትኜ ነው አንቺ ቤት የምቀመጠው ነው ያላት ቡዜን። አስቡ። ሲቀጥል ልጆች ሲሉት ልጆች አትበሉ፣ አንድ ልጅ ነው ያለኝ እኔ ከሚስቴ የወለድኩት፣ ልጄና ሚስቴ ጋር መሄድ እፈልጋለሁ። ለምን ዋሻሃት ሩታን ብሎ ነው እንደውም ዳኒን ያፋጠጠው። ይሄ ሁሉ የሆነው መቼ ነው? አንገቱ ላይ እንትኑ ተንጠልጥሎ ነው ከወለቀለት በኋላ ነው። እነዚህን ሁሉ የሚገራርሙ ንግግሮች አብርሽ በራሱ አንደበት ሲናገር የነበረው ስንሰማውም የነበረው እና ብዙዎቻችሁ
እህትም ልክ አብርሽ ከሊቢያ በረሃ እንደመጣ በእርግጥ አዎ እህቱ ነሽ፣ የነበረበት ነገር ያሳዝናል፣ እንደ እህት ይሰማሻል። ግን ልክ ከሊቢያ አንቺ ቤት መጥቶ እንደማያውቅ ከሊቢያ መጣ እስከሚመስል ወይኔ እንዴት መጣ ወይኔ ወንድሜ እንዴት አመጣው ዳኒ ቡዜ አሽቃበጥሽ። ምን ነው ከሊቢያ በረሃ እኮ የመጣ ነው ያስመሰልሽ። ልጁ እኮ አውቆ ነው። ቤተሰቦች ኧረ ተው ቢያንስ እኔን እመኑኝ ተው። እሺ አብሉ ነው አላችሁ፣ ይኸው ወለቀለት። እሱ ያንኑ ቃል ነው የሚናገረው። ቤተሰቦቼ አብርሽ አውቆ ነው፣ ምንም የሆነው ነገር የለም። ከሄርሜላ ለመራቅ ነው ይህን እያደረገ ያለው። እንደውም ምንም ኮንፈርት አልተሰጠው። ታውቃላችሁ፣ ሄርሜላን ሁሉ አብሯት አጠገቧ ስትቀመጥ አጠገቡ ይርቃታል፣ ከምር ይርቃታል። እሱ ጋር እንድትጠጋ አይፈልግም። ስታቅፈው እጅሽን አውርጃ አላት። አስቡ። እኔ እኮ እንዲህ ነኝ። አዎ አውቃለሁ። ያውቃሉ እኮ ምንድን ነው አሁን እኮ ቡዜ ምን አለች መሰላችሁ? የገረሜን ነገር ቪዲዮ ማስረጃ አለ አለች ለሄርሜላ ማስታወሻ። እሱን እያሳየ ነው ከአንቺ ጋር የነበረውን ነገር የምታሳልፉትን ነገር እያሳየ ነው፣ ወደ ቀልቡና ወደ ራሱ እንዲመለስ እናደርጋለን ያለችው። በዚህ ናል አሁን ያለበት ሁኔታ የኋላ ታሪኩን አሁን ላይ ማንሳት የለብንም። ምንድን ነው አብርሽ የመኪና አደጋ ነው ወይ ደረሰበት? አብርሽ እኮ ራሱን አልሳተም። እንደዚህ አይነት ነገር የሚደረገው ቤተሰቦቼ አንድ በመኪና አደጋ ጭንቅላቱ ላይ አደጋ ደርሶበት የኋላ ታሪኩን ቤተሰቡን ማንነቱን ሙሉ ለሙሉ ለረሳ ሰው ነው ይሄ ነገር የሚደረገው። ከዶክተርም ድጋፍ ከቤተሰቦችም የኋላ ነገሩን እያሰበ ፍቅር ውስጥም ከነበረ እንዲያስታውስ ፎቶዎችም አብርሽ ምን ሆኖ ነው ይሄ መተት በዚህ ልክ የነበረን ታሪክ እያስረሳን እንዴ? አልረሳም እኮ ታሪኩን። ሄርሜላ ጋር ግንኙነት እንዳለ ያውቃል። ሄርሜላንማ ላይኑን የተቀየፋት ላይኑ ስታቅፈውም እንደው መቀፋት እያሉት ነው። እጇን ይወረውራል፣ ይርቃታል። ራቅ ብሎ ነው ከሷ የሚቀመጠው። ዳኒን ምን አለው? ለምን ዋሻት ሩታን? ዋሽታታል፣ ውሸታ። ምን ሆናችሁ ነው በዚህ ልክ እንደዚህ እንትን የሚታይባችሁ? ግርግር ምናምን ሲፈጥሩበት ምን ሆናችሁ ነው? ተወዛግባችኋል እኮ ነው ያላቸው። አስበው፣ አብርሽ ነው የሚናገረው። ያቺ የአንገት ሐብል ወለቀች የተባለችዋ ከወለቀች በኋላ ነው እነዚህን ሁሉ ንግግሮች የሚናገረው አብርሽ ማለት ነው። እና ቅመሞችዬ ምናልባት 3-4 ቀን ቆይ እንረጋጋና ሁኔታውን እኔ ሄርሜላ ግን ማስቲካ ነሽ እናቴ፣ ማስቲካ ምንድን ነው በዚህ ልክ ሙጥኝ ልጥፍ ማለት? የኋላውን ነገር ለማስታወስ ቸኮልሽ። ከአንቺ ጋር ሳልፈውን እርጉዝ ነኝ አትይው? እርጉዝ ነኝም በይ አላቅሽም ቢልሽ ደስ ይል ነበረ። ያቅሻል እኮ ሄርሜ፣ የድሮ ፍቅረኛ የድሮ እንበል ከሩታ በኋላ አይን አውጥተሽ የመጣሽ አይን አውጣ ሴት እንደሆንሽ በድፍረት እኔ እኮ ሄርሜላ ልጁ ለምን አትነቂም አንቺ? እንዲ ምንድን ነው በዚህ ልክ ሙጥኝ ማለት? እየጠላሽ እየሸሸሽ ነው። ሀብሉ 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 አላችሁ ወለቀ። እኔ በፊትም ተናግሬ ያለው ምንም የአንገቱ ላይ ምንም ነገር የለም። ቤተሰቦች አብርሽ አውቆ ነው የሚያስመስለው። አውቆ ነው። አሁንም እነግራችኋለሁ አውቆ ነው። እሺ ለ3 ቀን እኔ ጋ ይቀመጥ ብላለች ቡዜ። በዚህ አጋጣሚ ግን ማለት ነው ዴቭ በጣም ነው የምታሳፍረው። የቡዜ ስተው እሷ እንዲሆኑ ግልጥ ብላ ከማጎን መቆም እንዳለባት ራሷን አሳምና አንዲሆኑ የወጣች ሴት ናት። ከሩታም ከኛም ውስጥ እሷን እናቃታለን። ለሄርሜላ ነው የምታጨበጭ። አንተ ግን በዚህ ልክ ማለት ነው። ቅድምም ስታጨበጭብ እያየው ነው። ዴቭ ወድ ነበረ። ንግግሮች በጣም ደስ ይለኝ ነበረ። ስለ ትዳር ያለ አመለካከት አብርሽን ራሱ በጤነኛ ሁኔታ ወደ ሩታ ለመመለስ የርክበት መንገድ ሁሉ እኔ በጣም አደንቅ ነበር፣ አከብርህ ነበር። አሁን ግን በጣም ወረድክብኝ ዴቭ። እንዲህ ስላችሁ ደግሞ ተገለበጣችሁበት ትላላችሁ። ይሄ መገልበጥ አይደለም፣ ስራው ነው። አንድን ሰው ወደ ላይም ወደ ታች የማያወጣው በሚሰራው ስራ ነው ከፍም ዝቅም የምታደርጉት። ዴቭ አሁን አብርሽ ወደ ራሱ ተመልሶ ወደ ሄርሜላ እንዲመለስ ይፈልጋል። ከእህቱ ጎን ይሄንን ነው እየሰራ ያለው። አሁንም ቅድምም ሲያደርግ ያዩት ይሄንን ነው። ከዴቭ የማይጠበቅ ቡዜም ብያቸዋለሁ። እሷ አንደኛውን ተዋት። እሷ ምንም ብታደርግ አይሞቀንም አይደንቀንም። የፈለገችውን አድርጋ ወደ ሄርሜላ አብርሽ የእውነት መመለስ ከቻለ የእሷ የሚያስደንቅም አይደል። በእሷ ላይም የምናወራበት ነገር የለም። ገና ድሮ የጨረስነው ነገር ነው። ግን የዴቭ ለካ ሁሉም ሰው አስመሳይ ነው። የእምነት ዴቭም ለካ አስመሳይ ነው። በጣም ነው ያፈርኩበት እግዚአብሔርን። አሁን ባለው ሁኔታን ተጠቅሞ ወደ ሄርሜላ አብርሽን ለመመለስ የሚያደርግበት ጥረት በጣም ገረመኝ። ሀብሉ ላይ ራሱ ከተመልካች የመጣለትን እንትን ተቀብሎ ነው እሱም ይሄንን ነገር አብሮ ለማውለቅ የሄደበት ጥረት አያችሁ አይደለ? ሲቀጥል ደግሞ ሄርሜዬ ምንድን ነው በአንዴ እንዲማስቲክ አሁንሽበት እኮ እኔ እናት። ሲቀጥል ደግሞ የሰጠውክን ሰዓት የት አድርገ ነው ይሄንን ያሰርከው?
ሩታና ኤፍሬም እንዳታረግ ብለው አውልቀው ወስደውብኛል። ግን ደግሞ ለምን በእነሱ አይምሮ ትመራለህ? እንደ በፊት በራስህ አይምሮ ለምን አትመራም ሲሉት አይ እነሱ ያሉኝንም ብሰማ ግን እኔም የሰው ስጦታ ሳልፍ ስለማልፈልግ ቤት ነው ያለው፣ ሰዓትሽን መውሰድ ትችላለሽ። እኔም በራሴ ገንዘብ ገዝቼ የራሴን ነው ማድረግ ምፈልገው እነሱ ያሉኝም ብቻ ሳይሆን አላት ሄርሜላን። አንገቷን አቀረቀረች። አያችሁ ልጁ ወዶና ፈቅዶ ነው የመርሳትን ትወና ያመጣው ስንላችሁ አልሰማም አልረዳም አላችሁን እኮ። እንዲህ አብርሽ እኮ ሁለት አይነት እኮ ነው የሚጫወተው፣ ሁለት አይነት ጨዋታ። አንድ ጎኗ የመርሳት አንድ ጎኗ ደግሞ እያጥረገረጋቸው ወደ መጀመሪያው መለስ ማለት። ሁለት አይነት ትወና ነው የሚጫወተው፣ ሁለት ገጽ። አያችሁ። ስለዛ ሄርሜላ በእንደዚህ አይነት ሁኔታ እስከ መቼ ነው የምትነቂው? መቼ ነው ወደ ራስ? እኔ ባለፈ ማለት ነው ቤተሰቦች አብርሽ እንደዚህ ሆኖ ሳይመጣ በፊት ሄርሜላን አንድ መልእክት አስተላልፌላት ነበር። ሽማግሌ ላክልኝ ያለች ሰዓት ሄርሚ ንቂ፣ እግዚአብሔርን ብያታለሁ። ሄርሚ ንቂ፣ ሴት ልጅ ነሽ፣ እድሜ አለ። አብርሽ የሆነ ሰዓት ብንን ያለ ሰዓት ወደ ሚስቱ በሆነ ምክንያት አድርጎ በሆነ ሰዓት ወደ ሚስቱ ይሄዳል። የወለደ ሰው መቼም ተለያይቶ አይለያይም። እናቶቻችን እኮ ማለት ነው ቤተሰቦች፣ በዚህ አጋጣሚ ያለ ምክንያት እኮ አይደለም። የወለደ ሰው ምንም ብትሉ ተለያይቶ አይለያይ የሚባለው ለዛ ነው። የሆነ ሰዓት የሆነ ምክንያት ፈልጎ ወደ ሚስቱና ወደ ልጁ ይመለስና እንደ ሴት ትጎጃለሽ። ንቂ ብያ ቪዲዮ ሰርቻለሁ። እግዚአብሔርን ነው ምላችሁ። የሽምግልና ለሽማግሌ ላክልኝ ብላ አስተባብሏት ምናምን በቃ አላደል የኋላውን ታሪክ እያሰበ ከሩታ ጋር ለካ እሱ ከሩታ ጋር ያሳለፈውን እንደ መውቀስ የሚያደርገው ለካ የሚጣፍጥ ትዝታ ነበር። አሁን አደን እንዴ ተገለጠልኝ። አሁን አደን እንዴ ገባኝ። ምርር እያደረገ ከሩታ ጋር ያሳለፈው ህይወት ውስጥ እንደተማረረ የሚሆነው ለካ ያቺ የምታንገበግብ የምትጣፍጥ ትዝታ ሆናበት ነው። ለካ በሙድ ነበር ለካ አብርሽዬ። እና ለማንኛውም ማለት ነው እኔ መጨረሻው መቼም አሁንም ድጋሜ ደግሞ የትናንቱ ሳይሆን አሁንም ሌላው በድጋሚ መጨረሻውን እንግዲህ በጉጉት የምንጠብቀው አዲስ ነገር ተፈጥሯል አይደል ምርጦችዬ? እስቲ ምንድን ነው አዲስ ነገር ብትሉኝ፣ ያው መጨረሻ ላይ አጅሪት ነብሮ መታለች። ሩታና ኤፊ አብረው ከች ብሎባቸዋል። ሁሉም ድንብርብር ነው ያሉት ጠቅላላቸው። ዳኒ ዴቭ ተደናቅተዋል። በፊትም በሆን አብርሽ በግድ ነው እንዲያስቀመጡት። ከሚስቴ ውጭ ወደ ውጭ እያለ ነው። በፍጹም አልቀመጥም። ሩታ የታለች? ዳኒን እንደውም ለምን ዋሸካት እያለው ነበር። ስሬሶ ነው። ለምን ዋሻት? ለምን በውሸት እዚህ ይዘው ይመጣ? ሰው እንዴት እውነቱን እኮ ነው። ሰው እንዴት ሚስትና ልጁን ቤተሰቡን በትኑ ቤተሰብ ጋር ይቀመጣል? እናንተ አብርሽ የሚያክል ጎረምሳ ተፍ ተፍ የሚል ጎረምሳ እንዴ! እናንተ ሼማ ይዛችሁም እንዴ? እሱ ያለበት ሙር ተመችቶታል። የግድ ነው እንዲ? በግድ ነው። እስቲ እንጠብቃለን። 3 ቀን 3 ቪዲዮ እንጠብቃለን። የእውነት እንዳላችሁት ወልቆለታል። አንድ አሁን ደግሞ በዚህ አይነት ሁኔታ በአንዴ ወደ ራሱ አይመለስም እያሉ ነው። እናንተም ትሉ ይሆናል። እኔ እንደዚህ ስል እንጠብቃለን። የእውነት አብርሽ ወደ ሄርሜላ ይመለሳል ወይም ደግሞ አውቆ በእንደዚህ አይነት ሁኔታ ይቀጥላል? እኔ ግን እነግራችኋለሁ አስረግጬ፣ በእንደዚህ አይነት ሁኔታ ይቀጥላል። ሰዓቱን አይደለም መላ የለበሰውን ልብስ ብታወልቁለት በእንደዚህ አይነት ሁኔታ ይቀጥላል። እንዲነቃበት አይፈልግም። በቃ ከሄርሜላ ሸብለል ማለት የሚፈልገው በእንደዚህ አይነት ሁኔታው ነው። ምክንያቱም እናንተ አሁን ማለት ነው ሄርሜላ በቃ አሳለፍነው ጊዜ በቃናል፣ እኔም ወደ ልጄ ወድጄና ፈቅጄ እንመለስ ነው። ልጅ አጓጓኝ ቢላት እናንተ ራሱ ምናል እንደምትወርዱበት ግልጽ ነው። አሁንም ደግሞ ወደ ራሱ ተመለሰ ተብሎ ደግሞ ሄርሜላን አልፈልጋትም ቢል የእናንተንም ውርጅብኝ አይችልም። ስለዚህ ያለው አማራጭ አብርሽ አንድና አንድ ነው። ምንድን ነው? በእንደዚቿ ሁኔታ መቀጠል። አሁንም ይቀጥላል በእንደዚህ ሁኔታ። ምንም አዲስ ነገር አይኖርም። ብዙዎቻችሁ እያላችሁ ነው አዲስ ነገር የሚኖረው ወደ ሄርሜላ ይመለሳል እያላችሁ እኔ ጋርም እየጻፋችሁ ነው። አይመለስም። እናሲዝ አይመለስም። በእውነት ሩታየትም አረ ለልጇ ትኖርለት፣ ግን ከምር አይመለስም። በቃ እንደ ሀብሉ ተደርጎበት ነው አንገቱ ላይ እንደዚህ ያላችሁ። ዴቭ ደግሞ ወደ አንተ እንዳይመጣ ፍቅሩ ሩታ ደግሞ አንተ ደግሞ ሩታን አፈቀርኩ እንዳትል ቅድም አንገት ላይ ስታደርግ እያየው ነበር። በህግ አምላክ እንዴ! እች ልጅ መቼም አንድ ፈርዶባታል። ስሟ እንደው ውጭ ሆኗል። አንደኛውኑ በመራራው ጎን ተነስታለች። በቃ ምንም ብታረግ ጭራሽ መተተኛ አድርጓታል። አሁንማ ተመልካች ዴቭ ደግሞ ያወለቀውን ሀብል
ራሱ ላይ ሲለካ ነበር። እሱም ማቆለጫለጫው መሰለኝ። ደግሞ ለአብርሽ የተሰራው አንተን ይዞ ደግሞ ሩታን አፈቀርኩ ያዝጉኝ ልቀቁኝ እንዳትን እኛ መንፈራው ይል ነውና ዛሬ ያው አቤልም እንግዲህ ደንዝዞን የመጣው እንግዲህ አቤልም ብለዋል እንግዲህ እኔ ሩታ እኔ ግን ስወዳት ምንም ማድረግ አይቻልም። እናቴ ትሙት በጣም ነው መወዳት ሩታን። በቃ ሁኔታዋ ምን ያህል እንደምታንጫጫቸው ስለዛ ነገር ሩታና ኤፊ አብርሽ በስንት መከራ ነው የተቀመጠው። ይዘውት ይሄዳሉ። መኑኝ አብርሽን ይዘውት ይሄዳሉ። ብዙ እንዳለችው 3 ቀን ምናምን አይቀመጥላቸው። አሁን ለቃችሁ እናንተ አድርጉ። ለቡዜ አድርግላት ዴቭ፣ ለቡዜ አድርግላት እስቲ። እሷ እንደው ሙጭኝ ብላ ሩታን እንኳን ብትወድ ምናልባት ብለን ነውና ለቡዜ አድርጉላት የሰጣቻችሁን ማለት ነው። እና መርጦችዬ ያው አብርሽ እንግዲህ ወደ ሄርሜላ ይመለሳል ብላችሁ የህልም ቅዠት የምታዩ ከምር አይመለስም። አስረግጬ ነው የምነግራችሁ። ስለዚህ ፊና ሩታ መጥተዋል። ሁለቱ ይዘውት እንደሚሄዱ ሄርሜላ ደግሞ ማለት ነው አብርሽ ይኸውልሽ የኋላውን ከአንቺ ጋር ያሳለፈውን ታሪክ ጥሩ የሚሆን መጥፎ የሚሆን ጥሩ ማስታወስ አይፈልግም። ምክንያቱም ደግሞ ስህተት ስለነበረ የተሳሳተ መንገድ ላይ ስለነበረ ለዛ ነው አየሽ፣ የበፊቱን አንቺ እሱን ለማስታወስ የበፊቱን ከአንቺ ጋር ያሳለፈውን ነገሮች ለማስታወስ ፎቶ አለ ቤት አልሹ ፎቶንም ልታሳዩ ነው። ባለፈም እኮ አሳይተሻል አውቀዋለሁ ብሎሻል እኮ በቃ እሱ የተዘጋ ፋይል ነው ብሎሻል እኮ ወዴ። አንቺ ግን አሁንም ልታስታውሹ ቤት ሁሉ እኮ ይዛው ለመሄድ ቸኮለች። ቤተሰቦቼ ቤት ራሱ ይዛው ለመሄድ ቸኮለች፣ ፈጠነች። እሱ ያለፈው ታሪክ የተሳሳተ ስለሆነ ሄርሚዬ አብርሽ እያወቀ ማሰብ አይፈልግም። በቃ አየሽ ነቅቷል ልጁ እኮ። እናንተ አሁን ደንዝዟል ስላትንላችሁ እንጂ ልጅ የመጀመሪያ ህይወት ጥሩ መንገድ ላይ እንዳልነበረ ስለተሰማው ነው በእንደዚች አይነት ሁኔታ ከሷ ለመፋታት የፈለገውና በዚህ አጋጣሚ ማለት ነው ሀቤል ራሱ ካያችሁት የጸጸት እንባ እያለቀሰ ነው። በቃ በሩታ ተሸነፍኩኝ፣ የጸጸት እንባ ደም እንባ ማለት ነው። ተራ በተራ ታለቅሳላችሁ ገና ደም። ሩታም እንዲህ ነበር ያለቀሰችው ከእርግዝናዋ ጀምሮ እንደ ሴት በድለሻታል እኮ ሄርሜላ ታውቂያለሽ አይደለ? ሩታን ራሱ አንቺ ነቀዝ ማለት ነው። አንቺ ራሱ እኮ ቀላል አልበደልሻትም ሩታን። አቤል ደግሞ ማለት ነው እንደዛ የሚያለቅሰው ለመሰላችሁ ቤተሰቦች፣ አሁን በደንብ የገባኝ እንዲሁ ዝም ብዬ ሳስበው የገባኝ ምን እንደሆነ ታውቃላችሁ? ምናልባት እንደገና አንቺ ራስሽ አቤልን ምናልባት በእጅ በዞር እናንተ ትሆኑ ያፈዘዛችሁት ለምን ሚስጥር እንዳያወጣ ምናልባት እናንተም ትሆናላችሁ አቤልን ያፈዘዛችሁት። የእናንተ ራሱ ጀርባችሁ በደንብ መጠናት አለበት። ሄርሜላ በተለይ አንቺ እውነት አብርሽን አሁን አንቺ ለፍቅር ነው የምትፈልጊው? ለልጅ አባት ይሆናል ብለሽ ነው የምትፈልጊው? ወይንስ አንቺ ራስሽ ሌላ አጀንዳና ሌላ ሴራ አለሽ? በዚህ ልክ ያዙኝ ልቀቁኝ ማለት አንድ ልጅ ያለው ሰው ላይ ልጁን አንቺ እኮ አሁን ማለት ነው ሄርሜላ ራስ ወዳድነሽ። ለምን እንዳልኳት ታውቃላችሁ? ከልጅ እኔን አስበልጠኝ የምትል ሴት እኮ ነች። ከልጅ እኔን አስበልጠኝ፣ ልጅ ሚስት ጋር ይቀመጥ፣ እኔን አቅፈተኛ፣ እኔን እያሳምክ ደር፣ ቀን በቀን ከኔ እየተገናኘክ ኑር፣ እኔ አይን አንተ የኔን አይን እያየህ ኑር፣ ከልጁ በላይ እኔን ውደደኝ። ራስ ወዳድነሽ፣ በጣም ራስ ወዳድነሽ። እኔ እኮ ትናንትና ሩታ ብትረዳኝ ስትይ እንዴት እንደሳኩኝ። ሞኝነሽ ልበል ሞኝነሽ። ለዛ እኮ ነው ሩታን አታክሉም። ሩታ እኮ ሩታዬ ይመችሽ። አንቺን ለመጥላት ግን ይከብዳል። አንዳንዴ ነገሯ ቢያናድደኝም ሩታን ለመጥላት ግን በጣም ነው የሚከብደኝ ከምር። እና ሩታን አታኪም በአስተሳሰብ ራሱ አየሽ። ሩታ ብትሆን አንቺ የተናገርሽውን ቃል አትናገርም። እሷ እንድትረዳሽ ትፈልጊያለሽ። ይህ ማለት የልጅሽን አባት ከአንቺ አውጥተሽ ለእኔ ስጭኝ፣ ከባልሽ ባል ይበልጣል፣ ሽሮ አበድሪኝ አይነት ነገር እኮ ነው የምትጫወችው። እና ሄርሜላ በጣም የሴት ራስ ወዳድ ነሽ የእውነት በጣም ምን አላውን እንደው ቢያንስ ተመልካችም እኮ እየጻፈልሽ እኮ ነው አብርሽ ያለበት ነገር ሙርናት እያሉሽ ነበር ቢገባሽ። ግን እንዴት ነው አብርሽ እንዲህ እውነት ነው ብለሽ እንኳን ልታብሰለሲ ልታጠኝ አልሞከርሽም። በቃ ያንቺ እንዲሆን ብቻ ነው የምትታገዩ፣ ያንቺ እንዲሆን ማለት ነው። እስቲ ቆይ ከጀርባው ምን አለ? አብርሽ የእውነት እንዲህ የሆነ ነው ወንስ ልጁ አታሎት የልጁ ፍቅር አታሎት ወደ ልጁ መመለስ ፈልጎ ነው? ይሄን እንኳን ማሰባት አንቺ የምትፈልጊው የሄርሜላ ህይወትና ህይወት ላይ ብቻ አይደል? ግን ያምርሻል ሄርሜዬ፣ ለመር ያምርሻል። እያማረሽ ይቀራል እንጂ እኔ አሁንም ቢሆን አስረግጬ እነግርሻለሁ አብርሽ ያንቺ አይሆንም፣ መቼም ያንቺ አይሆንም። አሁን ደግሞ ያው ብዙዎቻችሁን እንግዲህ አጓግቷቸዋል። እኔ ግን መጨረሻው ቤተሰቦቼ የሌላ አጓግቶኝ ነበር። አለቀ እግዚአብሔርን ነው የምላችሁና አብርሽ በግድ ነው የተቀመጠው። እንደውም በግድ ማለት ነው
በግድን የተቀመጠው። በዛውም ለክ ደግሞ አጅሪት ነብር ፈንዱ። እግዚአብሔር ምስክሬ ፍንድት ትበሉ። እኔ ሩታን በጣም ነው መወዳት። እኔ አላቅም፣ እኔ ላይም አረገችብኝ ይሆን እንዴ በስልክ ከምር አረገችብኝ ይሆን እንዴ እኔ ላይም ሩታ እኔ ላይም እኔ ሩታን እወዳታለሁ ሁላ ነገሯን ማለት ነው። እና በዚህ አጋጣሚ እንግዲህ ሩታዬና ኤፊ መጥተዋል። እንግዲህ አብርሽን ይዘውት ይመለሳሉ አይመለሱም የሚለውን በነገራችን ላይ የቡዜ ራሱ ተወዛግባለች። ምንድን ነው በቃ የሆነ ስሜቱስ ማለት ወለቀለትሽ ወለቀ። በኋላ ለምንድን ነው ወደ ራሱ መመለስ ያልቻለው? አፍጥጣችሁ ነበር እሷ የሰጠችው ስጦታ ላይ። እሷም እኮ የሁሉንም ጫጫታ ልታንጫጫችሁ እኮ ነው። እናቴን የሚዲያው መሪ ሩታዬ የኔ ቆንጆ እንዲህ ስለሆነ አይደለም ግን ወዳታለሁ። በቃ ፈንዶ እግዚአብሔርን በቃ እንዴት እንደምታንጫችሁ እሷ የሆነች ነገር ትኩረት እንድትስብ የሆነች ነገር ካረገች ከትልቅ እስከ ትንሽ እንዴት እንደምትደባላልቃችሁ አፈር ከድሜ እኮ ነው የምታበላችሁ። በቃ የሆነች ነገር ታመጣና ትጥልባችኋለች። እናንተ በዛ ላይ ስትብላሉ ስትፍጨረጨሩ፣ እሷ የሰጠቻችሁን የቤት ስራ ለመፍታት ታች ላይ ስትሉ ነው ማያችሁ ሁላችሁንም ማለት ነው። እና ለማንኛውም ሩታዬ ያው የልጅሽ አባት ላይ ክፉ ነገር አድርጌ አለንም፣ መጥፎ ነገር አድርጌ አለንም። ግን እኔ አድርጋለች ብዬ መቼም አላምንም። ምክንያቱም ብዙ ጊዜ ብዬዋለሁ ቪዲዮ ላይ ራሱ ፈልጎት ባለቤቱ የገባበት ሙድን ሊሆን ይችላል ብዬ ስለማስብ ማለት ነው። እና ሩታን አብርሽ ይወዳታል። የምር ቤተሰቦች አትፍረዱ፣ ሴቶች በተለይ አትፍረዱ። ማን እንደ በፊት ማን እንደ መጀመሪያ እንዴ! ሩታን እኮ አብርሽ በጣም ነው የወዳት በጣም። እና ለማንኛውም ባይወዳት 2-3 ጊዜ እድል አይሰጣትም ነበረ። ከውስጥ ያወጣት ፍት አድርጎ ሁለተኛ አንቺን ዞር ብዬ አላይም የሚል አይነት ወንድ ቢሆን ዞር ብሎ አያትም። 2-3 ጊዜ እድል አይሰጣትም። ሁለቴ እኮ እድል ሰጥቷት ነበር ሩታ አይደል? በራሷ እጅ አበላሸችው እንጂ ስለሚወዳት ነው እነዛንም እድሎች የሰጣት። አብሯት መቀጠል ስለሚፈልግ ነው። አብሯት ልጁን ማሳደግ ስለሚፈልግ ነው እነዛን እድሎች የሰጣት። ስለዛ አትሞኙ። አብርሽ ሩታን ይወዳታል። እንዱ አታጨብጭቡ። እግዚአብሔር እንዳታጨብጭቡ። ከቻላችሁ እንደውም ሄርሜላ የራሷን ህይወት እንድትኖር አድርጓት። አሁንም እየተቀበላት አይደለም። እና ለማንኛውም 3/4ኛ ቪዲዮ እንግዲህ እናያለን። ነገ በሩታ በኤፊ እንጠብቃለን። ለውጥ አለ የለም እንግዲህ እያየ እየተከታተለን እኛም ወደ እናንተ መረጃችንን ከማድረስ ወደኋላ አንልም። ውድና የተከበራችሁ የኔ ምርጥና ውድ ቤተሰቦቼ በያላችሁበት እንግዲህ የዓለም ዳርቻ በድጋሚ እንዴት አመሻችሁ ብያለሁ። ሰላማችሁ ብስት ይበል። በተለይ የሩታዬ አድናቂዎች እግዚአብሔርን የሩታዬ አድናቂዎች በጣም ነው የምወዳችሁ ማከብራችሁ ሁላችሁንም። ግን የአብርሽም ሆናችሁ ደግሞ የነቃችሁ ንቅት ያላችሁ አሁን እውነትም እሱ እንደዚህ አይነት ነገር አራምዶ ሸብለል ለማለት የፈልጎ ነው ብላችሁ ደግሞ ወደ የገባችሁም አላችሁ። የገባችሁ በጣም ያልገባችሁ አብራችሁ አንቀላፉ፣ አልቅሱ እና ኤርሚዬ የኔ እናት ምንም ማድረግ አይቻልም። እንግዲህ እኛ ብዙ ጊዜ ደጋግመን የእናቶቻችንን ተረት ለአንቺ በምሳሌም በተረትም እንደው ከገባሽ ከነቃሽ ከተኛሽበት ብለን አለን። አሁን ምንም እኮ የቀረን ነገር የለም ለአንቺ ምንም የለም። በቃ እኔ በተለይ ጨርሻለሁ። እዝጌር እርዳሽ ነው የምልሽ። እንግዲህ አብረሽ ተመልሶ ያንቺ ከሆነ ጥሩ ነው፣ ችግር የለውም። ሩታ ማርቴ ትኖራለች። ያለው እንዳይኖርም እንዴ ያለ አብረሽ መኖራችን ትኖረዋለች። እልህ ከተሻት ነው እንጂ እና የአሁኑ ግን እልህ አይመስለኝም። እልህ ከሆነማ ራሷን የምትጎዳበት ሌላ ሰው አይደለም። እና ለማንኛውም ሰላማችሁ ብዝት ይበልን የኔ ውድ ቤተሰቦች። እንግዲህ እንደተለመደው ላይክም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑ በድጋሚ ማለት ነው። አስቸገርኳችሁ እንዴ? በጣም ይቅርታ ማለት ነው የኔ ውድና የኔ ምርጥ ቤተሰቦች። በያላችሁበት ምንም ይሁን ምንም ሰላማችሁ ይብዛ። እናንተም ብቻ ክፉ አይንካችሁ። እግዚአብሔርን ቅመሞችዬ እወዳችኋለሁ። 9 ዓመት ኖሩልኝ። ምንም ነገር አይንካችሁ። እና እንግዲህ ያላችሁን ሀሳብ አስተያየታችሁንም እንድትሰጡኝ በዚህ አጋጣሚ ጠይቃለሁ። ወዳችሁና ፈቅዳችሁ ደግሞ ባለቻችሁ ጊዜያችሁን አብቃቅታችሁ የራሳችሁን አስተያየት እንደምትሰጡኝ ደግሞ በጣም አድርጌ አመሰግናለሁ። የዳኒ አንበሳነት ቡዜ ጋር ስላመጣ ሳይሆን እስቲ አብርሽ ወደ ሄርሜላ ሲመለስ ነው እውነትም ዳኒ አንበሳ የምንለው። ለእኔ አሁን አንበሳ አይደለም፣ ወሰደው እህቱ ናት። ግን እሷ ምርጫው ሩታዬ ናት። አለቀ።